الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أجمعين أما بعد فسلام الله عليكم ورحمته وبركاته ودنا يتكبراتشو مسلم وندموچنا هتوچه اندمن سنبتاتشو اندمن أدراتشو اندمن والاتشو اندمن آمشاتشو الحمد لله رب العالمين أنا بتأم دهنا نياو أنين سلام مالتاچو አይቀርም ኢንሻአላህ አላህ ፍቃዱ ከሆነ ስለ ረመዳን የተወሰኑ ማስታወሻዎችን እነግራችኋለሁ አላህም በሱረቱ ዛሪያት ምዕራፍ 51 ቁጥር 55 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወዘክር ፈኢነ الذكرى تنفع المؤمنين አስታውስ ገስጽ ያንተ ተክሳጽና ማስታወስ ሙእሚኖችን ይጠቅማቸዋልና ይላል ሰው ረሺ ነው የሚያስታውስ ያስፈልገዋል ኢንሻአላህ ለመተዋወስ ያክል ስለ ረመዳን የተወሰኑ ነጥቦችን እናነሳለን ማለት ነው ወደ ነጥቦቹ ቀጥታ ገብቼ ከመናገሬ በፊት ቅድሚያ ልናውቅ የሚገባው ነገር ረመዳን የወር ስም እንጂ የጾም ስም አለመሆኑን ነው ረመዳን የወር ስም ነው ከእስልምና የወር አቆጣጠር ወይም ከ12ቱ ዘጠነኛው ወር ሸህሩ ረመዳን የረመዳን ወር ተብሎ ይጠራል ማለት ነው አሁን ያለነው ያው 8ኛው ወር ሻዕባን ላይ ነን ከተወሰኑ ቀናቶች በኋላ ታላቁ እንግዳ የረመዳን ወር ይገባል አላህ በሰላም በጤና በህይወት ያቆየን ይህ ወር ዘጠነኛ ወር ነው ስለዚህ ወር ወይም ደግሞ በዚህ ወር ውስጥ ስለሚከናወነው የጾም ስርዓት አንዳንድ ነጥቦችን መተዋወስ ስላለብን ነው አንደኛው ነጥባችን እንግዲህ የሚሆነው የረመዳን ወር ትሩፋቶች የረመዳን ወር ደረጃና ብልጫዎችን ነው የምንመለከተው ማለት ነው ከ12ቱ ወራቶች የረመዳን ወር ለየት የሚያደርጉ የራሱ የሆኑ ኻሳኢሶች መለያ ባህሪያት አሉት ከነዚህ መካከል አንደኛ ቁርአን የወረደው በረመዳን ወር መሆኑ ነው ለሰው ልጆች የህይወት መመሪያ መጽሐፍ የሆነ ከአላህ መለኮታዊ መጽሐፍቶች የመጨረሻውና መደምደሚያው የሆነ ቂያማ እስከሚቆም ድረስ በአላህ መለኮታዊ ጥበቃ እየቆየ ከጨለማ ወደ ብርሃን ለሚሊዮኖችና ለቢሊዮኖች መውጣት ሰበብ የሆነው የአላህ ቃል ቅዱስ ቁርአን የወረደው በረመዳን ወር አላህ በሱረቱ አልበቀራ ምዕራፍ 2 ቁጥር 185 ላይ شهر رمضان الذي أنزل فيه القرآن يا رمضان ور مالت قرآن يوردبت ورناو ይላል በሱረቱ الدخان ምዕራፍ 44 ቁጥር 3 ላይ እንደዚሁ ይሄንኑ ቁርአን በዚህ ወር በአንድ የተባረከች ሌሊት እንዳወረደው ሲገልጽ إنا أنزلناه في ليلة مباركة እኛ ይሄንን ቁርአን በተባረከች ሌሊት ውስጥ አወረድነው ይላል ይህች የተባረከች ሌሊት ማለት ለይለቱል ቀድር እንደሆነች ደግሞ ሱረቱል ቀድር ላይ ይነግረናል 97ኛ ሱረቱል ቀድር ላይ إنا أنزلناه في ليلة القدر ገና ሲጀምር ቁርአኑን በመወሰኛይቱ ሌሊት በለይለቱል ቀድር አወረድነው ይላል ሙፈሲሮች በእነዚህ አያቶች ላይ በሶስቱም ሁለት አይነት ትርጉም ነው የሚሰጡት አንደኛ ቅዱስ ቁርአን ከለውሐል መህፉዝ